ገንዘብ ላገኝ እንጂ ምንም ነገር ከማድረግ ወደኋላ አልልም ብላ የማለች ይመስል አርቲስት ገነት ንጋቱ አሁን ላይ ከባድ የሆነ የትችት ዱላ እያረፈባት ይገኛል። አገሬ ሰው ስለሆንሽ ስለማቅሽ ምናምን ከዚህ በፊት ቪዲዮ ሰርቼብሽ በአንድ ቀን 2 ሚሊዮን ሲታይ አጥፍቼልሻለሁ። አንቺ አርቲስት አሮጊቷ የተሰረቀ ፊልም ሰርተሽ በቱልሲ መናቅሽ። ኮሜዲያን እሸቱ መለሰ ከራሱ አልፎ ሰዎችን ማስለቀስ ጀምሯል። ሁሉንም ሰው ታከብራለህ። አንተ ደግነ ማንም ሰው ላይተባ ያውቃል። አንተ ደግነትን ማንም ባያውቅንም እግዚአብሔር ግን ይቆጥራል። ብዙዎች የሚያደንቁት በዘፈኑ ኢንዱስትሪ ትልቅ ደረጃ ከሚሰጣቸው መካከል የሚመደበው ድምጻዊ ጎሳዬ ተስፋዬ ከባድ የሆነ አደጋ ገጠመው። ተወዳጁ ድምጻዊ ጎሳዬ ተስፋዬ ህመም ላይ መሆኑን ገለጸ። በኢትዮጵያ እኚህንና እኚህን በመሳሰሉ ወቅታዊ ጉዳዮች ወደ እናንተ መጥቻለሁ። እኔ ምንቴ ነኝ። ቻናሉ ምንቴ ቲዩብ ነው። ሰብስክራይብ በማድረግ ቻናሉን ቤተሰብ መሆን እንዳትረሱ። እንዲሁም ከናንተ የሚጠበቅ አለ ላይክ በማድረግ ፍቅራችሁን ግለጹልኝ። ይዤ የመጣሁት መረጃ ለበርካቶች ተደራሽ እንዲሆን ስለሚረዳኝ ላይክ በማድረግ ቪዲዮን ጀምሩ ልላችሁ እወዳለሁ። በቅድሚያም እንግዲህ ወቅታዊና እንዲሁም ደግሞ አሳሳቢ የሚባል ለናንተ ሊደርስ የሚገባ አንድ መረጃ አለ። ተጋበዙልኝና ሐሳባችንን እንገልጽበት። ከእንጀራ ጉዳይ ጋር በተገናኘ አሳዛኝ መረጃዎች እየወጡ ይገኛሉ። የሆቴል ባለቤቶችና እንጀራ የምታቀርቡ አካላት እባካችሁ ጥንቃቄ አድርጉ። በተለይ በአያት አደባባይ በጣፎና ካራ አካባቢ ንጽህናውን ያልጠበቀና ባዕድ ነገር የተቀላቀለበት እንጀራ እንደሚሸጥ በርካቶች ጥቆማ እየሰጡ ይገኛሉ። ይህንን አደገኛ ጉዳይ የሚመለከተው አካል ትኩረት ይስጥ። ለዚህ አደገኛ ጉዳይ ጥሩ የሆነ መፍትሄም በዚሁ ልጠቁማችሁ። ንጹህ የጤፍ እንጀራ ምንም ያልተቀላቀለበት ከማጀት እንጀራ ታገኛላችሁ። ይህንን ንጹህና ፍሬሽ እንጀራ ማዘዝ የምትፈልጉ ለበለጠ መረጃ ስልክ ከላይ አስቀምጬላችሁ። ይህ መረጃ ለሁላችሁም ሊደርስ ይገባል። እንዲሁም ደግሞ ለወዳጆቻችሁም አጋሩ። በተለይ ደግሞ ሆቴሎችና የእንጀራ አቅራቢ ድርጅቶች በዚህ ጉዳይ ላይ የበለጠ ጥንቃቄ ልትወስዱበት ይገባል። ምክንያቱም ይህ ጉዳይ እንደቀልድ ሊታይ አይገባም። ሰውን ሊበርዝ ስለሚችል እባካችሁን በተቻላችሁ አቅም ተጠንቀቁ። እንደዚህ አይነት ጉዳይን ደግሞ የሚመለከተው አካል ደግሞ ተከታትሎ እርምጃ ቢወስድባቸው ለማለት እወዳለሁ። ወደ ሌላ ጉዳይ እናልፋለን። ሰሞኑን እንግዲህ አንድ ቪዲዮ በሶሻል ሚዲያ ላይ ተጋርዶ በርካቶች እንግዲህ የተቀባበሉት የነበረ ቪዲዮ ነበረ። ምስኪኗ እናት። እስቲ ቪዲዮን ተጋበዙልኝ። ዝናብ ያልበገረው ተጋድሎ ማለት ይቻላል። በዚህ ዶፍ በሚዘንብ ዝናብ ላይ እንዲሁም ደግሞ ጎርፍ ከስር እያጣደፋቸው እናት ግን ቁጭ ብሎ ጉሊታቸው ላይ ከመቸርቸር ወደኋላ አላሉም። እጅግ በጣም ልብ የሚነካ ነው። በርካቶች እንግዲህ ስሜታቸውን እያንጸባረቁ እንዲሁም ደግሞ ለእናቶቻቸው ያላቸውን ፍቅርንም እየገለጹ ይገኛሉ። እናትነት ከባድ ነው። እናት ለልጇ ማትተው ነገር የለምና እናቶቻችሁን እንግዲህ ፈጣሪ ረጅም እድሜና ጤና ይስጥላችሁ፣ ከመጥፎ ነገር ይጠብቅላችሁ ለማለት እወዳለሁ። እናንተም ኮሜንት ሴክሽን ላይ ገብታችሁ ለእናቶቻችሁ መልካም ምኞት ተመኙ ለማለት እወዳለሁ። ወደ ሌላ ጉዳይ እናልፋለን። ለከባድ መኪኖች እንግዲህ ከክረምቱ ጋር ተያይዞ የወጣ ህግ አለ። በርካታ ሾፌሮች እንግዲህ እያማረሩበት ይገኛል። ምን ቢሆን ነው? እስቲ ቪዲዮን ተጋበዙልኝ። መኪናቸውን ጎማ ሳያጸዱ እንዲሁም ደግሞ የጫኑትን ሳይሸፍኑ ሲያሽከረክሩ የነበሩ 3000 አሽከርካሪዎች ተቀጥተዋል። የአዲስ አበባ ከተማ ትራፊክ ማኔጅመንት ባለስልጣን እንደገለጸው በተለይም ደግሞ በግንባታ ስራ ላይ የተሰማሩ ከ3000 በላይ አሽከርካሪዎች የተሽከርካሪያቸው ጎማ ሳይታጠብና ተረፈ ምርቶችን ደግሞ ሳይሸፍኑ በማሽከርከራቸው ቅጣት እንደተጣለባቸው አስታውቋል። ቀደም ሲል በአንድ ክፍለ ከተማ ተጀምሮ የነበረው ይሄ ቁጥጥር ስራ አሁን ላይ በ11ዱም ክፍለ ከተሞች ተጠናክሮ ቀጥሏል። በከፍተኛ ወጪ የተገነባ የመንገድ መሰረተ ልማት እንዳይበላሽና ተጨማሪ ደግሞ የጥገና ወጪ እንዳያስወጣ ባለስልጣኑ አሽከርካሪዎች ተገቢውንና አስፈላጊውን ጥንቃቄ እንዲያደርጉ አስታውቋል። ይህም ደግሞ ውጤታማ እንዲሆን የግንዛቤ ማስጨበጥ ስራም ተሰርቶ እንደነበረና አሁን ላይ ግን እርምጃ የመውሰድ እንቅስቃሴው ተጠናክሮ እንደቀጠለ ነው። በርካታ ሹፌሮች ሳያስተውሉት የተቀመጡበት ይመስለኛል። እንዲሁም ደግሞ በርካታ ሹፌሮችም ካማሩበት ጉዳይ መካከል እንግዲህ ስራችንን እንስራ ወይንስ ደግሞ ሌሎች የቅጣት ጉዳዮችን እናስብ እያሉ እያማረሩ ይገኛሉ። እናንተ ከህጉ አንፃር ምን ታሳባላችሁ? እስቲ ሐሳባችሁን ብትገልጹ ብዬ ወደ እናንተ አሳልፍኩት። ወደ ሌላ ጉዳይ እናልፋለን። በመግቢያ እንደገለጽኩላችሁ
ገንዘብ ላግኝበት እንጂ ምንም ከማድረግ ወይም ደግሞ ምንም ከመስራት ወደኋላ አይደለም ያለች ይመስል ገነት ንጋቱ እንግዲህ አሁንም በሰው ህይወት ውስጥ እጇን ከታ በርካቶች እንግዲህ በሷ ላይ ከባድ የሆነ የተቃውሞ ሰይፋቸውን እያሳረፉባት ይገኛሉ። እስቲ እውነት ለመናገር በሷና በቲክቶከር ቃል መካከል ምንድነው የተፈጠረው? ቲክቶከሯ ቃል እንግዲህ በራሷ አንደበት የተናገረችው ንግግር አለ። እስቲ እሱን ቪዲዮ ልጋብዛችሁና ሐሳባችንን ጠቅለል አድርገን እንገልጽበታለን። ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጄ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይኸው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጅ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። ሐሳቤን ከመግለጽ በፊት አንድ ሐሳብ ልንገራችሁ ለእናንተ። በነገራችሁ ላይ ይህንን ጉዳይን እንግዲህ ለሶሻል ሚዲያ ወይም ደግሞ ለተመለካቾች ለተከታዮቿ እንዲሁም ደግሞ ለኢትዮጵያ ሕዝብ በሙሉ እንግዲህ በአማርኛ ቋንቋ ቃል እንግዲህ ስትናገር ለዚህ ጉዳይ ምንም አይነት ምላሽ ገነት ንጋቱ አልሰጠችበትም። አለመስጠቷ ወይ ይህን ድርጊትን ፈጽሟለች ወይ ደግሞ ነገሩን ችላ ብለዋለች ሊያስብል ይችላል። ስለዚህ እሷ ጉዳዩን እስከምትናገርበት ወይም ደግሞ ሐሳቧን እስከምትገልጽበት ድረስ እኔ ጠለቅ ያለ ሐሳቤን አልገልጽበትም። ነገር ግን ይህ የተባለውን ድርጊትን ከፈጸመች እጅግ በጣም ከሷ የማይጠበቅ የወረደ ድርጊት ነው። ለስሙ ልጆች ስላሏት ልጅ ያላት ደግሞ እናት ደግሞ በልጆቿ ይደርስ የማትፈልገውን ነገር በተመሳሳይ ሌላ ሰው ላይ አታረግም ብዬ ስለማስብ ገነት ንጋቱ ይሄንን ድርጊት ከፈጸመች እጅግ በጣም የሚያሳፍር የወረደ ከሷ የማይጠበቅ ድርጊት ነው ለማለት እወዳለሁ። እዚሁ ጋር እንዳለን እንግዲህ በርካቶች ሀሳባቸውን እየገለጹበት ነበረ። በነገራችሁ ላይ ሊያሹም እጅግ በጣም ድንቅ በሆነ ሁኔታ ስለዚህ ጉዳይ ጥልቅ በሆነ መረጃ እንግዲህ ወደኛ ይህን ጉዳይን አብራርታልናለች። እስቲ የሊያሹ ንግግር ልጋብዛችሁና ሐሳባችንን እንጨምርበታለን። አምባሳደር ልትሆኚ በነፃ ቅርጫ ቤት ስጋ ሊገባ ልትበይ ነው ልቆርጪ አየሻ ስጋው ሲያገላብጡ ጋይስ ማናት ግሴትዩዋ ሲያገላብጡት አየሻ ከቀዩ ከብኑ ከዱለቱ ከጮማው ከምናምን ሲታረዳ አየሽ ከዛም ቤትሽ አምጥተሽ ልትበይ እራስሽ ተበላሽ። ሊበላ ሶሻል ሚዲያ ላይ ተበላሽ ራስሽ። አይ መድኃኒዓለም ይሁንሽ በወጣም አለቀልሽ። እንግዲህ ከበሬ ጋር ሁሉ ነው የሚያገናኙሽ። በሬዋን እንዲያርጉ አንቺን አስቀምጠው ነው የሚለቁሽ። ህዝብ ሶሻል ሚዲያ ላይ ተመጣ ነው ጋይስ። ጌታ እንደው ልትበይ አምባሳደር የበሬ አምባሳደር ልትሆኚልሽ ጉድሽ እዚህ ወጥቶ እግዚአብሔር ይጠብቅሽ። እንደው ማንሽ ካሌብ እናት እንደው ለኔ ንገብ ማናት ሹክ በይ እኔ ፍቅር ሹክ በይ ትንሽ ቀዳድ እንበልባት እንቀዳድባት የኔ ወርሙንት ያለሽ ያዋጣኛል እኔ ከዛ ሊያይ ወይ እና እንደዛ ነው። ሌላው ደግሞ እንትን ላይ ምን ምድረው ፍጹም ላይ ቀርቦ ጋይስ የሆነች ባለትዳር እቺ ልጅ ላስታውሳችሁ ቀንዴ ጋይስ ወሬ ያለው ይሄ ነው እንግዲህ ይሄ ነው ወሬ ሲኖር በደንብ እናወራለን። ያለውን ወሬ መገረም ነው እኛ ስራ። ሆዴ ኢትዮጵያ ገብቶ አዲስ ፍቅረኛ ይዟል አሉኝ። እኔ በአደባባይ ላይ ፍቅረኛ ይዛሃል ወይ ሆዴ ብዬ ስጠይቀው አልያዝኩም አለኝ ሆዴ። ትላንትና ጂጂ ደግሞ ብረት ቃል ከዚህ በፊት ዩቲዩበር ዋጋ ሂዳ በደንብ ላስረዳችሁ። ዩቲዩበር ዋጋ ሂዳ ኢንተርቪው ታደርጋለች። የዛ ሰዓት ላይ ኢንተርቪው በምታደርግበት ፍርዱን ለእናንተ ተዋለሁ። ኢንተርቪው በምታደርግበት ሰዓት
ከባለቤቷ ጋር ክርክር ላይ ስለነበሩ የፍቺ ሁኔታቸውን ገና እንትን ላይ ስለነበሩ ስትናገር የነበሩትን ለምሳሌ ቤት እያስቀመጥኩት ልጄን ከአጋዤ ጋር ቤት ውስጥ እያስቀመጥኩኝ ወደ ድሬዳዋ ለሰራ ይሄድ ነበረ ለ3 ቀን ለ4 ቀን እና በጣም እጨነቅ ነበር። እሱ ባለቤቴ እንዳያውቅ ወይም ክስ ላይ ያለውበትን ሂደት እንደዚህ ነገር እንደማደርግ እንዳያውቅ በጣም እጠነቀቅ ነበር ምናምን ብላ ያው ሴት ልጅ የምታልፍበትን የህይወት ተሞክሮ ወይንም ደግሞ ያለፈችበትን ነገር ምናምን እንደማስተማሪያ አድርጋ ትናገር የለ። ነገር ግን በሰዓቱ ፍርድ ክስ ላይ ስለነበሩ ከባለቤቷ ጋር ያንን ፓርት እንዳታስተላልፊው እባክሽን፣ ምክንያቱም ክስ ላይ ነው ያለሁት ብላ ትነግራትና ይስማሙና ያንን ፓርት ቆርጣ የምትፈልገውን ኢንተርቪው ታስተላልፍላታለች። ማናት? ዩቲዩበሯ ማለት ነው። ከዛ በኋላ የሀገሬ ልጆች ጨዋታ ያነሷል። ሰሞኑን እንግዲህ ሚዲያ ላይ እቹ እህታችን ቃል ወይም የማንችሉት እናት አንድ ቪዲዮ ትሰራለች። ያ ቪዲዮ ምንድነው? ይሄ ነው። ቆይ እንዲገባችሁ ብዬ ነው። እሺ ቤተሰብ በደንብ እነሱ የሚያወሩትን አብረን ለማስተካከል እኛ ደግሞ ፈጥራችሁ አውሩ እንዳይሉን ብለን ነው። ለማንኛውም አሁን ላስረዳችሁ። ይኸው ራሷ ልጅቷ ቃል ኪዳን ራሷ የለቀቀችው ቃል ራሷ የለቀቀችው ተመልከቱት ጋይስ። ይኸው ዩቲዩበሯ ማናት ለምትሉት እቺት ድጋሚ መጣች። ስለዚህች ሴት ወይም ደግሞ እዚህ ፖስት አደረገች መሰለች በሰዓቱ ለፍርድ ቤት ይሄ ነገር ልጄን ያስነጥቀኛል ብዬ ያሰብኩትን ርዕስ ነው ያረጋችብኝ። ራሱ በአሁን ሰዓት ምን የሚለውን ልጄን ለሰራተኛ እየሰጠው ነው ምነግደው ብላ ካፕሽን ላይ ጽፋ የጣሪ ልጄን እየሄድ ነበር እነግዳለሁ ምናምን ብላ እሱ በቃል አጋኖ ጽፋ ይኸው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴ አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ፈርዶብኝ መቼ መሆን ፈጥሬ አላወራሁም። እንግዲህ የኢትዮጵያ ህዝብ ይፍረደኝ፣ የሶሻል ሚዲያ ህዝብ ይፍረደኝ። መቼም ሰምቼ ተደውሎልኝ ምናምን ይኸው ፊት ለፊት የሰማነውን እንግዲህ እናንተም በቤታችሁ የምትሰጡትን አስተያየት እኔም ጠረጴዛ ላይ ቁጭ ብዬ ከሀገሬ ልጅ ጋር አወራለሁ እና ምን ልላችሁ ፈልጌ ነው፣ ወሬውን እናውራው አይደል? እንዴት ነው ነገሩ? ግን ላይክ እያደረጋችሁ ዝም ብላችሁ ወይ ብር አትሰጡ ወይ ላይክ አታደርጉ። ዝም ብላችሁ ነው ተደማረጋ ይስተው ክረምት ነው ሀገሬ ሰው ስለሆንሽ ስለማቅሽ ምናምን ከዚህ በፊት ቪዲዮ ሰርቼብሽ በአንድ ቀን 2 ሚሊዮን ሲታይ አጥፍቼልሻለሁ። አንቺ አርቲስት አሮጊቷ የተሰረቀ ፊልም ሰርተሽ በቱልሲ መናቅሽ ስለ አንቺ ለወራ ነው እና ያ የታመምሽ ጊዜ ስለተሰበሰበው 2 ሚሊዮን ብር ለምን ሼኩ ጽፎ የሰጡሽ 2 ሚሊዮን ብር አየር ላይ እንግዲህ ከባል ላይ ማለት ቼኩን ተቀብለሽ ወደዛ ሄዳልሹ ማለት ነው። መተሽ በመሃል ምን ጉር ነሽ? ምንድነሽ? የት ነሽ ደግሞ አንቺ? እቺ ይጻልሽ ትላንትና በትበት ብላ ቃልባባንም በደንብ ነው ማለት በትበት ብላ የኑሮ ዱብ የምታስተካክል ልጅ መተሽ ምንድነው እንዲህ መቅጠል? የሀገር ሰው ምን ሆነሽ ነው? እንዴ ትልቅ ሰው እኮ ነሽ። ለልጆችሽ ለምናምን ብለን በአርቲስት ነፃነት ሞት ስታላግጪ ዝም ማለት ምነው አስጡኛልሽ? አድቢ እንጂ ትልቅ ሰው ነሽ። ኪሎ ሜትር 6ኛውን ከርቭ ልዞሪ ነው። 60 ዓመት ሊሞላሽ ነው። ምን አርጉ ነው የምትይኝ እንዴ? ጩጮቹ በትበት ብለው ኑሯቸውን ያቃኑበት፣ ልጆቻቸውን ያሳድጉበት። ቆሾ ቆምቦሬ ብዬሻለሁ ለዛሬ። አድቢ ሊያሾም የተናገረችውን ሰምታችኋል። ወንድማችንም የተናገረውን ሰምታችኋል። በነገራችሁ ላይ ገነት ንጋቱ ከዚህ በፊትም እንግዲህ የነጻነት ህልፈት ጊዜ ላይም በተመሳሳይ የማይሆን ድርጊት ፈጸማ በርካቶች ቅሬታቸውን ትችታቸውን እያቀረቡባት ነበረ። አሁን ስገምት እንደውም በእሷ እድሜ ወይም ደግሞ እሷ ባለችበት ደረጃ ላይ የማይጠበቅ ስራ እየሰራች እንደሆነ እኔ እያስተዋልኩኝ ያለሁት። እስቲ እናንተ ስለ ገነት ንጋቱ ምን አይነት ሐሳብ አላችሁ? ሐሳባችሁን ግለጹበት ልላችሁ እወዳለሁ። እስቲ ወደ ሌላ ጉዳይ ደግሞ እንሂድ።
እንሂድ። በመግቢያ እንደገለጽኩላችሁ ከራሱ አልፎ በርካቶችን ያስለቀሰ ድርጅቱ በኪሳራ ውስጥም ገብቶ የእርዳታ እጁን ለተመልካቾቹ፣ ለአድናቂዎቹ፣ ለወዳጆቹ የዘረጋ ከዚህ ቀደም እንግዲህ በርካታ መልካም ስራዎችን የሰራ በርካታ ትችቶችንም ያስተናገደ ጀግና ሊባል የሚገባው ኮሜዲያን እሸቱ መለሰ አሁን ላይም ማነጋገሩን ቀጥሏል። እስቲ በእሸቱ መለሰ ጉዳይ እንግዲህ አንድ ሁለት ቪዲዮ እየጋበዝኳችሁ አብረን እንቆያለን። ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እንዴት ኮሜዲያን እሸቱን አይዞ ማለት ያቅተናል? እንባ እየተናነቀው በከባድ መመካከል በሚቆራረጥ ትንፋሽ በውስጡ ያለውን ሐዘን ፈገግታ ለመሸፈን እየሞከረም የዶንኪቲው መስራች ኮሜዲያን እሸቱም የበርካቶችን ልብ የነካ አንድ ቃልን ተናገረም። 31 ሰራተኞችን ላባረር ነው ስል ቢያንስ እንዴት አይዞ አትሉኝም? ይህ የኮሜዲያን እሸቱ ልብ የሚሰብር ንግግር ነው። በደስታውና በስኬቱ ጊዜ ሲከቡት የነበሩ የቅርብ ወዳጆችና ተከታዮቹ በዚህ የፈተና ሰዓት ድንገት መሬት ተከፍታ የዋጠቻቸው ይመስል ፊታቸውን ማዞሯቸው እጅጉኑ የሚያስተዛዝብ ድርጊት ነው። ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወልና ያ ሁሉ ደብዳቤ መጻፍ አሁን ላይ የትገባ ሲል በቁጭትና በመሬት የሚጠይቀው እሸቱም ለወራት የዘለቀውን የስድብና የትችት ናዳ በትዕግስትና በዝምታም ማለፉን አስታውሶ ዛሬ የተቋሙ ህልውና ግን አደጋ ላይ ወድቆ የ31 ሰራተኛ የዕለት እንጀራ ሲቀማ እንኳን በአካል መጥቶ አይዞ የሚል አንድ ሰው አለመኖሩም የእሸቱን ልብ ክፉኛ ሰብሮታል። እሸቱ የልቡን ስብራትና ብሶት መቋቋም አቅቶት ማልቀስና መሳቅ በተቀላቀለበት መራር ገጽታ እንዲህ አለ። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። ሰው ማለት ሰው የሚሆን ነው፣ ሰው ይጠፋል። እንደ ሀገር እጅግ በጣም እናሳፍራለን ልል ወደድኩኝ በቅድሚያ። ምክንያቱም ይህን እንድል ያደረገኝ ደግሞ እሸቱ መለሰ እንግዲህ ለበርካታ ጊዜያቶች ለበርካታ አመታቶች እጅግ በጣም በሚደንቅ ሁኔታ ከልጅ እስከ አዋቂ በሚደርሱ የተለያዩ ፕሮግራሞች እያደረሰን ቆይቷል። ይህን ደግሞ በየሳምንቱ ደከመኝ ሲያለችን ሲያቀርብ ደግሞ ድካም አለ፣ እንዲሁም ደግሞ የተለያዩ ልፋቶችም አሉ። እነዚህ ልፋቶችንም አልፎ ለአድናቂዎቹ ስራውን ሲያቀርብ የነበረው እሸቱ መለሰ አሁን ላይ ችግሩ ገብቻለሁ ብሎ በመጣሳት በርካቶች ፊታቸውን አዞሩበት፣ እንዲሁም ደግሞ የተቃውሞ ድምጽም እያሰሙበት ይገኛል። በርካታ ትችቶች ደርሶበት አሁን ላለው ደረጃ ቢደርስም አሁን ላይ ግን እሱ ደከመኝ እንዲሁም ደግሞ በስር ያሉትንም ሰራተኞችን ማስተዳደር ከብዶኛል ብሎ ሐሳቡን እየሰጠ ይገኛል። በዚህም የተነሳ 31 ሰራተኞችንም ለማሰናበት ተገዷል። ይህን ደግሞ ሲመለከቱ በርካታ ሰዎች ተገቢ አይደለም፣ ያቅማችን ረዳሃለን ብለው ከጎኑ ሊቆሙ ሲገባ ሌሎቹ ደግሞ እንግዲህ በተቃራኒ ሆኖ ደግሞ ሐሳባቸውን እየገለጹ እንዲሁም ደግሞ ተቃውሟቸውን እያሰሙ ይገኛሉ። ይህ ተገቢ አይደለም ለማለት እወዳለሁ። የሚሰራ ሰው ሊደነቅ ይገባል፣ የሚሰራ ሰው ደግሞ ሊበረታታ ይገባል የሚል ሐሳቤን እየገለጽኩላችሁ፣ በነገራችሁ ላይ በርካቶቻችን በሶሻል ሚዲያ የተዋወቅናቸው እነ ሶሊያና እንግዲህ ለሱ ያላቸውን ፍቅርም በእንባ አጅቦ ገልጿል። እስቲ እቺን ቪዲዮ ተጋበዙልኝ። ሁሉንም ሰው ታከብራለህ፣ አንተ ደግነ ማንም ሰው ላይተባ ያውቃል። አንተ ደግነትን ማንም ባያውቅንም እግዚአብሔር ግን ይቆጥራል። ሲመል በጣም እንወዳለን። አንተ ልክ እንደሌላው ሰው ብቻ ሳትሆን አንተ የተለየ ነህ። እግዚአብሔር ዝም ብሎ አንተን አይተውህም። አንተን ከዚህ በላይ ከፍ ነው የሚያደርግህ። ሲመል ትናፍቀኛለህ። አንተ እንደዚህ አይነት ችግር ውስጥ ከተማይት አልፈልግም። አለመለ እግዚአብሔር ከላይ ሆኖ ይመልከት ነው ብለው ለእኛ ብዙ ነገር ነው እንግዲህ እኛ ማንም ነበር የማያውቀን፣ ግን አንተ እንደምታወቅ አድርገናል። እኔ የአንተ ደግ ስራዎች ተጠቅሰው አያልቁም። እንደ ለእኛ ብቻ ሳይሆን ለሁሉም ሰው ጥሩ ሰው ነበረ። ሁላችንንም አክብረህ ትንሽ ትልቅ ሳትል ሁሉንም ሰው ረዳሃል። መሌ በጣም እንወዳለን። አንተ ለኢትዮጵያ የተሰጠ መከታ አጋዥ ነው፣ ጸጋዋ ነህ። መሌ እኛ ከጎንህ ነን። በጣም እንወዳለን። ተባረክልን መሌ።
እግዚአብሔር መቼም አይተውም። መቼም ኑሮ ላይም ሆነ ግን አይተውም። ስለዚህም አንተን በቃ እኔ ከዚህ በላይ ምንም ነገር የለም። ግን ይህንን መቼም እንዳትረሳ፣ መቼም እንዳትረሳ። እግዚአብሔር ውስጥን እንጂ ውጪ ላይ አንተ በጣም ደግ ሰው ነህ፣ በልብህ ንጹህ ነህ። እሱ ይህንን ነው የሚመለከተው። ሽመሌ እግዚአብሔር አንተ እግዚአብሔር ዘራና እኛን ከቤታችን አስወጥተህ ለዓለም ያሳየህን አንተ ነህ። እግዚአብሔር ባንተ ተጠቅሞ ብዙ ስራዎችን ሰርቷል። በዓለም ይሰራል። ጠብቅ ሽመሌ። እግዚአብሔር አንተን ጥሎ አይጥልም። እኛ ትንንሽ ልጆች ነን ሽመሌ። ምን ብናደርግልህ ነው የምትፈልገው? እኛ በአቅማችን እኔና በአቅማችን የምንችለውን የምንፈልገውን ለማድረግ ዝግጁ ነን። አንተ ብቻ ነገር እዚህ ይበልኝ። በጣም ትናፍቀናለህ። ያንተ ውለታ ተቆጥሮ አያልቅም። እንዳንተ አይነት ውለታ ያዋለልኝ ሰው የለም። ለመጀመሪያ ጊዜ ውለታ ባንተ ነው ያየሁት ሽመልኝ። ውለታ መመለስ አለበት። እኛም ቀጣይ መመለስ አለብን። ሽመሌ አንተ ደግመህ በዚህ በውበት እንደምትመለስ እናውቃለን። መጸለይ አለብን። ሰው ልጅ ምንድን ነው የምናደርገው? በልጆች አንደበት አይናቸው በእንባ ደፍርሶ እንደማየት በልጆች አንደበት አይናቸው እንባ አደፍርሶ ስለ እሸቱ መልካምነት እንግዲህ ቃል በቃል ይናገራል። እሸቱ እውነትም ልንረዳው ልንደግፈው የሚገባ ነው ብዬ ሐሳብ መስጠት ፈልጋለሁ። የሚተቹትን ሰዎችን ወደ ጎን አድርገን ይህ ሰው የሰራው መልካም ነገሮችን ብቻ በመመልከት ልናከብረው፣ ልናደንቀው፣ ልንረዳው ከጎኑ ልንቆም ይገባል ለማለት እወዳለሁ። በነገራችሁ ላይ እሸቱ መለሰ እውነት ለመናገር ከኛ እርዳታ ብቻ የፈለገ ይመስላችኋል? ሌላ መልእክቶችንም አንድ ላይ አስተላልፏል። እስቲ ወንድማችን ጥልቅ በሆነ አመለካከት ይህን ነገር ተመልክቶ ለኛ ሊያስረዳን ወደደ። ተጋበዙልኝ። ለማስጠንቀቂያ አይነት ነገር ነው ለኛ የነገረን ውስጣዊ መልእክቱ ማለት ነው። እንደተረዳው ስለ ኮሜዲያን እሸቱ መለሰ ለመናገር ነው የመጣሁት። ኮሜዲያን እሸቱ መለሰን በአካል አግኝቼው አላውቅም። ከዚህ በፊት ተገናኝተንም አናውቅም። በአጠቃላይ የሚሰራቸውን ስራዎች ግን አደንቃለሁ። የሚሰራቸው ስራዎች ሞራል ቫልዩ ያላቸው ናቸው ማለት ነው። ማህበረሰቡን ያማከለ ኢቲክስ ያላቸው ነገሮች ናቸው። እንደዚህ አይነት ኮንተንት እየሰራችሁ በእነዚህ አይነት ቫልዩ ውስጥ ሆናችሁ ራሳችሁን ሼፕ አድርጋችሁ በኢንተርናሽናል ደረጃ ተደማጭነት ማግኘት እጅግ በጣም ከባድ ነው። በተለይ ዩቲዩብ ላይ ስትሰሩ በዩቲዩብም ታሪክ የሰራ ልጅ ነው። አክቹሊ በቃ ምንም እንኳን መጥፎ ነገር አድርጓል ብለን ትንሽ እንኳን ያላረጋገጥነው ነገር ብናወራበትም ግን ወደንም ጠላንም በዩቲዩብ ታሪክ ትልቅ ስራን የሰራ ልጅ ነው። በዩቲዩብ ላይ 70 ሰው ቀጥሮ ማሰራት ማለት እጅግ በጣም ብዙ ሰው ነው። አስቡት። በወር እንኳን ለአንድ ሰው 5000 ብር እንኳን ሚኒመም ከፈለ ብንል ካልኩሌት አድርጉት ምን ያህል እንደሚመጣ በወር። እንዳልኳችሁ ነው። እንደዚህ አይነት ሰዎችን ማግኘት ሞራል ቫልዩ ያላቸው ለሀገራቸው ስሜት ጥሩ ያላቸው መጥፎ መስራት እየቻሉ ግን ጥሩን የሚያስቀድሙ ሰዎች ማግኘት እጅግ በጣም ከባድ ነው። በተጨማሪም እነዚህ ሰዎች ይህንን ኮንተንት ይዘው በእንደዚህ አይነት ቫልዩ የሰውሪን ኮንተንት ይዘው ማስቀጠል የኛ ድጋፍ ከሌለበት ባዶ ነው የሚሆነው። የመጨረሻቸው የት እንደሆነ ብዙዎቻችን እናውቃለን ብዬ አስባለሁ። እና ኮሜዲያን እሸቱ መለሰ መልካም ስራን እየሰራ ልጅ ነው። ማንም ሰው ክሪቲሳይዝ አድርጎ መጥቶ ክሪቲሳይዝ እያደረገ ያለ ምንም ኤቪደንስ ቢናገረው እኛ በእነሱ ሐሳብ ተነስተን ይህንን መልካም ሰው የሰራቸው ስራዎች ወደ ኋላ እንዲጎተቱ ማድረግ የለብንም ብዬ አስባለሁ። እኔ እንደማስበው እሱ ራሱ ሞቲቬት ያደረጋቸው ሰዎች ናቸው እሱ ላይ የዞሩበት ማለት እሱን በማየት የተነሱ ሰዎች ናቸው አሁን እሱ ላይ ዞረው ሌላ ነገር የሚያወሩበት እንዳይሳካ ስኬታማ እንዳይሆን ብዙ ሰዎች እንዳያስተምር የሚያደርጉት። ግን በመጨረሻ አንድ ነገር እርግጠኛ ሆኜ ልንገራችሁ። ኮሜዲያን እሸቱ አሁን እያለን ያለው የሆነ ሰው ቀጥሬ ብር ማግኘት አቃተኝ ለነሱ መክፈል ምናምን ብቻ ሳይሆን ነግሬያቸዋለሁ። ሞራል ቫልዩ ያላቸውን ነገሮች እየሰራሁ እንድቀጥል የእናንተ ድጋፍ ያስፈልገኛል ብዬ ነግሬያቸዋለሁ። ከዚህ በኋላ መጥፎ ነገር ስሰራ ብትመለከቱኝ እንዴት የሰው እንደዚህ ጥሩ ሰው አልነበረ ብላችሁ አታወሩ፣ እንዳታወሩ እንደ ማስጠንቀቂያ አይነት ነገር ነው ለኛ የነገረን ውስጣዊ መልእክቱ ማለት ነው። እንደተረዳሁት which is 100% ደግፈዋለሁ እሱን ሐሳብ። በጣም ልክ ነው ያረከው ነገር እጅግ በጣም ልክ ነው። እኛ ኢትዮጵያኖች መልካም ስራ አፕሪሺየት የምናደርግበት ትንሽ ነው፣ ኢንተርቫሏ ትንሽ ነች፣ በጣም አጭር ነች። ከዛ በኋላ ትረሳለች፣ ትዘነጋለች። መጥፎ ነገር ሰርታል ብለው ያሰቡ ጊዜ ግን ጥሩ ነገሮችን ሁሉ ሳያስታውሱ ነው የሚረጋግጡትና
ኦፍ ኮርስ መልካም ስራን ያረከው ጥሩ ነገር ያረከው ኮሜዲያን እሸቱን ዩቲዩብ ፕላትፎርም በተለይ ዩቲዩብ ፕላትፎርም ለበጎ የተጠቀመ አሁንም መታገዝና መረዳት የሚገባው ኢትዮጵያ መልካም የሆኑ ነገሮችና መልካም ነገሮችን አጉልቶ የሚያሳይ ብርቱ የሆነ ወጣት የወጣት ደግሞ መጥፎ ነገርን እየሰራ ተመልክተ ነው ክሪቲሳይዝ ከማድረጋችን በፊት መልካም ስራ እንዲሰራ አፕሪሺየት ማድረግ መደገፍ ማገዝ አለብን። እኛ ኢትዮጵያ ውስጥ ያለን ሰዎች እሱን አካውንት ዩቲዩብ አካውንት ፎሎ ከማድረግ በተጨማሪ ምንም አይነት ፐርፐዝ እንደሌለው ነግሮናል። እሱ ውጭ ሀገር የምትኖሩ ሰዎች ቪዲዮን በደንብ ተመልከቱለት፣ አግዙት፣ በአካውንቱ ብር ላኩለት፣ እንዳይወድቅ እንዳይሰናከል መጥፎ ነገር እንዳይሰራ ካሁኑኑ እናግዘው ብዬ እላለሁ። ከሱ ጋር ምንም አይነት ኮኔክሽን የለኝም፣ ተደዋውዬ ማላቀም አግኝቼው ማላቀም፣ ግን ይሄ ነገር ነው የሚሰማኝ፣ ስሜት ነው የሚሰማኝ። ይሄን ነገር ደግሞ ተባብረን ማድረግ አለብን። በመጨረሻም አንድ መልእክት ላስተላልፍ። ብሩክ ራስ ክሪቲሳይዝ አድርገዋል ነበር ባለፈው እሱና አገረኛው ሚዲያ ልትሉ ትችላላችሁ። አዎ መጥፎ ነገር አድርጓል ብዬ ባሰብኩት ወቅት ተናግሬያለሁ። ነገር ግን ይሄን ነገር በሽምግልና እንዲፈቱት ነው የተናገርኩት። ይሄ ማለት እሱ ከዚህ ሚዲያ እንዲርቅ አልፈልግም በፍጹም። ብዙ የሰራቸው ጥሩ ነገሮች አሉ፣ ወደፊትም ከሱ ኤክስፔክት ማድረጋቸው ጥሩ ስራዎች አሉ። ሁሉም ሰው ከስተት ነፃ አይደለም፣ ስተት ይሰራል፣ እኔን ጨምሮ። ግን እንዲኖርልን ሶሻል ሚዲያ ላይ እንዲኖርልን የሚፈልገው ሰው መካከል አንዱ እሱ ነው። እኔ ፐርሰናሊ ማለት ነው። ሀሳብ ብዙዎቻችሁ ትደግፉታላችሁ ብዬ አስባለሁ። በመጨረሻም የኔ ልጅ ስልክ ምን ብላ እንደምትጠራ ታውቃላችሁ? ጋሸቱ ብላ ነው የምትጠራው። ምክንያቱም ደግሞ ከዚህ በፊት እሱ በዩቲዩብ ላይ ለቀቃቸው እጅግ በጣም ለህፃናት አስተማሪ የሆነ ቪዲዮዎችን ስለምትከታተል ነበር። ልጅ ያለው ሰው ይሄንን ይረዳል ብዬ አስባለሁ። ለብዙ ሰዎችን ህሊና የሚቀርጽና የሚያስተካክል ነገር ነበር ሲሰራ የነበረው። ይሄን ነገር እንዲቀጥል እንፈልጋለን። መልካም ቀን ይሁንላችሁ። ነገር አስቡበት። ብሩክ ነኝ። ትክክለኛ አረዳድ እንዲሁም ደግሞ ብቁ የሆነ ማይንድ ማለት እችላለሁ። ምክንያቱም እሸቱ መለሰን እኛን ከተረዳ ነው ወይም ደግሞ በፊት ለፊት ካየ ነው ባሻገር በእንደዚህ በጥልቅ ሁኔታ ደግሞ አይቶ ተረድቶ ሐሳቡን ሲገልጽ ነው እንደማችል ልክ ነው ብዬ አስባለሁ። እሸቱ መለሰ መልካም ስራዎችን ሰርቶ ካልተከበረ እንግዲህ ታዲያ በምን ይምጣ? መጥፎ ስራዎችን መስራት አለበት ማለት ነው። ስለዚህ እባካችሁን ሁላችሁም እንግዲህ ለእሸቱ መለሰ በተቃርኖ የቆማችሁ እንዲሁም ደግሞ የእሱን ውድቀትን የምትመኙ ከዚህ ስራችሁ ብትቆጠቡ ለማለት እወዳለሁ። በተጨማሪም ደግሞ እንግዲህ በመግቢያ ላይ እንደገለጽኩላችሁ ድምጻዊ ጎሴ ተስፋዬ እጅግ በጣም ከባድ የሚባል ማለት ይቻላል እንግዲህ አደጋ ደርሶበታል። ከሀገር እንግሊዝ እንግዲህ ወደ ሀገሩ ኮንሰርት አቅርቦ በሚገባ ሰዓት በገጠመው አደጋ ምክንያት እንግዲህ በዊልቸር ሲገፋ ነው የመጣው። እስቲ መረጃውን ላቀብላችሁና ሐሳቤን እገልጽበታለሁ። አርቲስት ጎሳዬ ተስፋዬ ምን ገጠመው? እንደምትመለከቱት በዊልቸር ላይ ሆኖ በፌስቡክ ገጹ ላይ ያጋራው ፎቶ በዚህ ሰዓት ላይ በርካቶችን አሳዝኗል፣ በርካቶችንም አስደንግጧል። በለንደን ቆይታ ያደረገው ድምፃዊ ጎሳዬ ተስፋዬ በብዙዎች ዘንድ የሚወደድ ድምፃዊ ሲሆን አሁን ላይ ታዲያ ታመሜ ወደ ሀገሬ ገባው ሲል መልእክቱን አስተላልፏል። ህመሙ ምን እንደሆነ ያልገለጸው ጎሳዬ ተስፋዬ ታመሜ ገባው ስለሁሉ ግን እግዚአብሔር ይመስገን ሲል ይህንን ፎቶ አጋርቷል። ወደ ጤና እንድትመለስ መልካም ምኞቴን እገልጻለሁ። እግዚአብሔር ይማር በሉት። በቅድሚያ እንኳን ተረፍክ ለማለት ወዳለሁ። እንዲሁም ደግሞ በመቀጠል ፈጣሪ ጨርሶ ይማርህ ለማለት ወዳለሁ። የጎሳዬ አድናቂዎች ደነገጣችሁ። እንግዲህ ጎሳዬ አሁን ላይ ጥሩ ሁኔታ ላይ እንደሚገኝ እንግዲህ በራሱ አንደበትም እንደተናገረ መረጃዎች እየወጡ ይገኛሉ። ፈጣሪ ጨርሶ ይማረው፣ ወደ ቀድሞ ስራውም ይመልሰው ለማለት ወዳለሁ። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው መረጃዎች እኚህን ይመስላሉ። በቪዲዮዎቹ ላይ ሐሳብ አስተያየት ካላችሁ ኮሜንት ሴክሽኑ ክፍት ነው፣ ሐሳባችሁን ግለጹልኝ። ሰብስክራይብ ማድረግ እንዳትረሱ፣ ላይክም ያላረጋችሁ ላይክ አድርጉ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።